ሰላም ቡድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። በባለፈው ክላሳችን ማይክሮሶፍት አክሰስ ዳታቤዝ ላይ ቴብል እንዴት ክሬት እንደሚደረግ አይተን ነበር። ዛሬ የምናየው ደግሞ ቀጣዩን ክላስ እዚህ ላይ እንደጠቀስኩላችሁ ኩዌሪን ይሆናል ማለት ነው። ኩዌሪ እንዴት እንደሚሰራ አብረን የምንመለከት ይሆናል ማለት ነው። በባለፈው ክላሳችን አብራችሁኝ ድጋሚ እንደሰራችሁ ተስፋ አደርጋለሁኝ። አብራችሁኝ ካላችሁ እንድትሰሩት ከሌላችሁ ቢሮም ሊሆን ይችላል፣ ትምህርት ቤትም ሊሆን ይችላል፣ በሄዳችሁበት ወቅት እንድትለማመዱ ስል በአክብሮት አስታውሳለሁ ወይም ለመግለጽ እፈልጋለሁ ማለት ነው። በመቀጠል ዛሬ እነኚህ ኩዌሪ ምንድነው የሚሉት ነገሮችን አብረን የምናይ ይሆናል ማለት ነው። በተግባር እያንዳንዱን ነገር አንድ ባንድ ፈታችን እንመለከታለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እና ሼር እንድታደርጉት ለሌሎችም ተደራሽ እንዲሆን እንዲሁም ደግሞ የሚለቀቀው ቪዲዮ ሙሉ ለሙሉ እስከ መጨረሻው ድረስ እንድትከታተሉት በመሃል ቲፖች አሉት ቆንጆ ነገሮች ታገኙበታላችሁ። እንድታዩትና እንድትጠቀሙበት ለሌሎችም እንዲጠቀሙበት እንድትነግሯቸው ስል በአክብሮት ለማስታወስ ፈልጋለሁኝ። በመቀጠል በየሳምንቱ የመለቃቸው ቪዲዮዎችን ተደራሽ እንዲሆንላችሁ የደውል ምልክቱን እንድትጫኑ ስል በአክብሮት ድጋሚ ለማስታወስ ፈልጋለሁኝ። ቀጥታ ወደ ስራችን እንግባ። ነበር ያልኳችሁ ይቅርታ ትንታ ይዞኛ ቅድም እንዳልኳችሁ ኩዌሪ እንዴት ነው የምንሰራ የሚለው ቀጥታ ይሁንች ጋር በባለፈው የሰራ ነው ተማሪ ነበር፣ የተማሪ ቴብል ነበር። ዛሬ ደግሞ በኢምፕሎይ ቴብል አሳያችኋለሁ። ይሄ ማለት ነው ዘሴም ናቸው። ያው እንዴት እንደሚሰራ ዳታ እንዴት እንደሚገባ አይተናል። ያንን ነገር እንዴት አድርገን ነገሮች እናስተካክላለን የሚሉት ነገሮችን አብረን የምናይ ይሆናል ማለት ነው። ኤኒሃው እዚች ጋር ምንድነው ያስተካከልኩት? ፎን ነምበር ሳስገባ ያስተካከልኩት ነገር አለ። እሱ እንዴት ነው ያስተካከልኩት ብትሉኝ እዚች ጋር ቪውስ ዲዛይን ቪውስ ገባሁኝ። እዚች ጋር ከዛ በኋላ ዲዛይን ቪውስ ከገባሁ በኋላ ምንድነው ያደረኩት? አድሬስ ላይ ቀጥታ ሄድኩኝ ማለት ነው። አድሬስ ላይ ሲሄድ ሾርት ቴክስት ነው ያለኝ። እኛ ቴክስትም ነምበርም ማድረግ እንችላለን። ኤኒሃው ነምበር እዚች ጋር ኢንፑት ማስክ ላይ ስገባ ምንድነው ማድረገው? ቀጥታ ያስገባ። ኦኬ፣ ስለዚህ አድሬስን ወደ ሾርት ቴክስት ቀይረውና ከዛ ኢንፑት ማስክ ላይ ልግባ። ከዛ ይሄ አስገባኝ ማለት ነው። እዚች ጋር ገብቼ ምንድነው ያደረኩት? ያው እዚች ጋር ፎን ነምበር የሚለውን ምን አደረኩት? ቀየርኩለት ማለት ለምን ስልክ ቁጥር ብቻ አስገባልኝ ለማለት ነው። ኢንፑት ማስክ ላይ አሬንጅ ማድረግ ትችላላችሁ ማለት ነው፣ ወይም ማስተካከል ትችላላችሁ። አሊያም ለምሳሌ ፎን ነምበር ዲጂቶቹ ካነሱ ምን ታደርጋላችሁ? ኤዲት ሊስት የሚል አለ። ሊስት ውስጥ እንገባና እዚች ጋር ያስተካከልኩት ነገር አለ። 10 ዲጂት እንዲቀበል ነው ያልኩት። መጀመሪያ 7 ዲጂት ነበር። እኔ 10 ዲጂት እንዲቀበል አድርጌ ከዛ ክሎዝ አደረኩት። ፋይናሊ እዚች ጋር ኔክስት ብዬ ፊኒሽ ነው ያልኩት ማለት ነው። እና በዛ አይነት መንገድ ገብታችሁ ምን ማድረግ ትችላላችሁ? እዛ ውስጥ እዚህ ፕሮፐርቲ ውስጥ ያሉት ነገሮችን ፊልድ ፕሮፐርቲስን ማስተካከል ትችላላችሁ ኢንፑት ማስክ ላይ ማለት ነው። ሌሎችም ነገሮች ደግሞ በቀጣይ በሌሎች ቱቶሪያሎች ስንገናኝ የማሳያችሁ ይሆናል ማለት ነው። እና ወደ ዛሬው ትምህርታችን ቀጥታ እንመለስ። ወደ ቴብል እንግባ። ቴብል ገባን። ቴብል ከገባሁኝ በኋላ ምንድነው ማድረገው? ኩዌሪ ዲዛይን ቀጥታ ክሊክ አደርገዋለሁ ማለት ነው። ይሄው የኤምፕሎይ ነው ያለ ይለኛል። አሁን የኤምፕሎይ ነው የምፈልገው፣ ሌላ ነገር የለኝም ማለት ነው። ከኤምፕሎይ ውስጥ የምፈልገው ምንድነው ነው? አሁን ለምሳሌ የመምህሩ ለምሳሌ ፊልተር ለማድረግ ከፈለግን ነው። አሁን ይሄኛው ፊልተር ለማድረግ ከፈለግን ወይም አጣርተን ለምሳሌ የሰራተኛው የመጀመሪያው አይዲ ነምበር እዚች ጋር አደርጋለሁ ፊልድ ላይ። ሁለተኛው የሰራተኛው ስሙ፣ ሶስተኛ የሰራተኛው የአባቱ ስም እዚች ጋር አስገባለሁ ማለት ነው። በመቀጠል ምንድነው የሚመለከተው? የሰራተኛው
እድሜ እንትን ጾታ ያው እዚች ጋር አስገባለሁ። ከዛስ በኋላ ኤጅ ከፈለኩኝ እዚች ጋር ማስገባት ይችላሉ። በርዝዴትም ከፈለጉ በዛ። ግን ዋና ዋና እኛ የሚያስፈልገን ነገር ይሄ አድሬስ ሊሆን ይችላል። አራተኛው ላይ ነው፣ አምስተኛው ላይ። ከዛ በኋላ ሳላሪ ኦኬ፣ ሳላሪያቸው በዛው ልክ እዚህኛው ላይ እናስገባለን ማለት ሶ የነዚህን ምን ሳላሪያቸው ለምሳሌ ጾታቸው ሴት የሆኑትን እዚች ጋር ክራይቴሪያ ላይ አውጣልኝ ብለው ምን ያደርግልኛል? ያወጣልኛል ማለት ነው። ለምሳሌ አድሬሳቸው ወልቂጤ የሆነ እንድብር የሆነ እስኪ እንያቸው እስኪ። ያው እዚች ጋር አድሬስ የሚላል አይደል? ወልቂጤ ለምሳሌ ወልቂጤ 2 ወልቂጤ 3 4 ሰዎች የወልቂጤ ሰዎች አሉ። እስኪ እንድብር 1 2 3 ስለዚህ ጉብሬ 1 2 3 እኛ በጠቀስንለት ልክ ምን ያደርግልናል? ያስገባልናል ማለት ነው። ፊሜሎች ሊሆን ይችላሉ። ኤጃቸውንም ማስገባት እንችላለን፣ መብታችን ነው። ኩዌሪ ላይ ልግባ ልመለስና ለምሳሌ ኤጅ እዚች ጋር ባስገባ ኖርማሊ ኤጃቸው ከዚህ በላይ ሆነ ከዚህ በታች የሆነ ማድረግም እንችላለን፣ እንደኛ ፍላጎት ነው ማለት ነው። እና ልክ በዚህ አይነት መንገድ ገብተን ምን ማድረግ እንችላለን? ነገሮችን ማስተካከል የምንችልበት አግባብ አለ ማለት ነው። እና ይሄ የሚጠቅመን ብዙ ጊዜ ለይተን ለማውጣት ይጠቅመናል። ለምሳሌ ሴቶች፣ ወንዶች እስኪ ጾታቸው ምን፣ ለምሳሌ እዚህ ላይ ምን ልበለው? ኤፍ ኦኬ፣ ጾታቸው ኤፍ ብዬ ልስጠው። ሶሪ እዚህ ጋር እንግዲህ አማርኛ ስለሆነ ነው እንትን ያደረገብኝ። እስኪ ፊሜል ከዛስ ከዛ እዚች ጋር ይሄ ላጥፋ። ያው ፊሜሎች ብቻ ይኸው አያችሁ። ፊሜሎች ብቻ ሴቶች ብቻ ለይቶ ያወጣልኛል ማለት ነው። እሺ ልመለስ። ዲዛይን ቪው ይኸው ራይት ክሊክ አድርገን ነው የምናያቸው ማለት ነው። በዚህ አይነት መንገድ ማየት እንችላለን። ለምሳሌ ይኸው እዚህ ጋር ቪው ላይ ዲዛይን ቪው ይኸው እዚህ ላይ ከዛስ አሁንም እንደገና ክሊክ እናደርገውና እስኪ ዳታ ሺት ቪው ይኸው ፊሜል ብቻ። እዚች ጋር ባጭሩ ያው እኔ ስለሚቀለኝ ነው የምጠቀመው። ከዛ ምንድነው ማድረገው? ዲዛይን ቪው እጫናለሁ። ያው ፊሜል ብቻ ነው ያለው ማለት ነው። ፊሜሎች ብቻ ያወጣልናል ማለት ነው። በመቀጠል ደግሞ አድሬስ፣ ለምሳሌ አድሬሳቸው የት? ወልቂጤ እስኪ ወልቂጤ ዲዛይን ቪው ዳታ ሺት ቪው ያው ወልቂጤ አንድ ሰው ነው ያወጣልን። ስለዚህ የስም ስህተት አለብኝ ማለት ነው። ስለዛ ምንድነው ማድረገው? ዲዛይን ቪው ላይ ገባና አጠፋዋለሁኝ። እስኪ እንደገና ላያቸው ዳታ ሺት ቪውን ወልቂጤ ወልቂጤ ብዬ ነው የጻፍኩት። እዚች ጋር አስተካክለዋለሁኝ። ያው ወልቂጤ ልባል ወልቂጤ። እሺ ሶሪ እስኪ ወልቂጤ ስለው አድሬሳቸው ላይ ምን ያደርግልኛል? ወልቂጤ ያወጣልኛል። ወይም እስኪ ያው ወልቂጤ 4 ሰዎች ማለት ነው። 1 ሜል 3 ፊሜሎች ናቸው ማለት ደሞዛቸው ይሄ ያህል ነው ብሎ ራሱ ፊልተር አድርጎ ለመለየት እንጠቀምበታለን ማለት ነው። ብዙ ጊዜ ይሄ የምንጠቀምበት ቅድም እንዳልኳችሁ ፊልተር ለማድረግ ነው ማለት ነው። ስለዚህ ይሄኛው ምንድነው? ኤምፕሎይ ከዛ በኋላ ሴቭ አደረኩት። እዚህ ጋር ይገባልኛል ማለት ነው። ኤምፕሎይ ኩዌሪ ብሎኛል። በዚህ አይነት ልክ ምን ማድረግ እንችላለን? ኩዌሪን ክሬት አድርገን ለተለያዩ ዓላማዎች ማዋል እንችላለን ማለት ነው። ለተለያዩ ዓላማዎች ማዋል እንችላለን። ዲፎልቱን እንጠቀም። አሁን እዚች ጋር የአባታቸው አይዲ ነምበራቸው አለ። ከዛስ
የሰራተኛው ስም አለ፣ የሰራተኛ አባት ስም አለ፣ ጾታው አለ፣ አድራሻው አለ፣ እንዲሁም ደግሞ የሚበላው ደሞዙ እዚች ጋር ተቀምጦልናል ማለት ነው። ሌሎች ዲቴል የሆኑ ነገሮች አያስፈልጉም ማለት ነው። ለምሳሌ እዚህ ጋር ሜልም ብለው ኤም ብቻ ባስቀምጥለት፣ በነገራችን ላይ መጀመሪያ ዳታው ስንሰራ በአግባቡ እያንዳንዱ ነገር ጥርት አድርገን መስራት መቻል አለብን ማለት ነው። ያ ካልሆነ ኋላ ብዙ ነገርን ያወሳስብብናል። እነኛ ነገሮች ተጠንቅቀን ብንሰራ እዚህ ኩዌሪ ላይ ብዙ ነገሮችን መስራት እንችላለን ማለት ፊልተር የሚያስችልልን ካልኩሌሽኖችን ዋቴቨር ሌሎችንም ነገሮች ሰርተን በአግባቡ ለቢሮአችንም ሊሆን ይችላል ለስራ ቦታችን መጠቀም የሚያስችሉን አጠቃላይ ነገሮች እዚህ ላይ ካልኩሌሽን ጨምሮ መስራት የምንችልበት አግባብ አለ ማለት ነው። ስለዚህ ለዛሬ ያለን ክላስ ይህንን ይመስል ነበር። ቀጥታ ወደ ነበርንበት እንመለስ ማለት ነው። ይሄኛው እስኪ ዳታ ሺት ቪው ይሄው እዚህ ጋር የሶስት ሰው የአራት ሰው አስቀምጦልናል። አራት አትሪቢዩቶችን አስቀምጦልናል። አይዲ ነምበር፣ ኢምፕሎይ ኔም፣ ኢምፕሎይ ፋዘር ኔም፣ ጾታ፣ አድሬስ አድራሻ እና ደሞዛቸው እዚህ ጋር ተቀምጦልናል፣ ሳላሪያቸው ማለት ነው። በዚህ አይነት መንገድ ገብተን የተለያዩ ስራዎችን መስራት መከወን እንችላለን ማለት ነው ማለት ነው። ስለዚህ ጥያቄና ሀሳብ ካላችሁ ምሰራቸው የተሳሳትኳቸው ነገሮች ካሉ ከእናንተ ብዙ እርምቶችን እፈልጋለሁኝና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጥሩም ከሆነ ድጋፋችሁን እንድትቸሩኝ ስል ማስተካከለውን ነገር ካለ ይህን ነገር አስተካክል እንድትሉኝ ነውና እያንዳንዱን ነገር የምገልጽላችሁ። በተረፈ በቀጣይ ክላስ እንገናኛለን። በቀጣይ ቆንጆ ነገሮች እሰራላችኋለሁ ብዬ ተስፋ አደርጋለሁኝ። በቀጣይ የምንገናኝ በምንድነው? በፎርም እንገናኛለን ማለት ፎርም እንዴት እንደሚሰራ አብረን የምናይ ይሆናል። ለዛሬ የነበረን ክላስ ከማብቃታችን በፊት አሁንም በድጋሚ ቻናሉን አሁን ከፍታችሁ እያያችሁ ከሆነ ሰብስክራይብ እንድታደርጉትና እስከ መጨረሻ እንድታዩት ስል በአክብሮት ድጋሚ ለማስታወስ እፈልጋለሁኝ።